ነፃ ፍቃድ አለ በእስልምና ወይስ ተወስኖብን ነው? አለ ነፃ ፍቃድ አለ። ምንድነው ታዲያ ቀድር? እኔ ብዙ ሙስሊሞችን ስጠይቅ ስፔሻሊ ኡስታዞችን አካባቢ ያሉ ኡስታዞችን ስጠይቅ ተቀድሮበት ነው ምናምን ኦር ሳምቲንግ ምናምን ተጽፎበት ነው ምናምን ይላሉ። እሺ ነው ጥያቄ ልመልስ። ኦፍ ኮርስ እሺ ቀድር ማለት ምን መሰለህ? አላህ Subhanahu Wa Ta'ala ዋህይን አልኩኝ እንትንም ቀለምን ማለት ነው። ቀለም ማለት ያው ብዕርን ማለት ነው። እክቱብ አለው ጻፍ አለው። ከዛ በኋላ የሚጽፈው ደግሞ የሚሆነውን ወደፊት የሚሆነውን ጻፈ። ቀድር ማለት ምንድነው? አላህ Subhanahu Wa Ta'ala መጀመሪያ ወደፊት የሚሆነውን ነገር ስለሚያውቅ የጻፈው ነገር ነው። ተግባባን? ቀደር ደግሞ ያው ከውንይና ሸርዒ ያለው ተግባባን? ምንድነው ከውንይ ማለት ለምሳሌ ከኛ ባህሪ ብንነሳ ለምሳሌ እንቅልፍ የሚባለው ነገር አልተኛ ማለት አችልም። ይሄ ውሳኔ ነው። ተግባባን? አልተነፍስም ማለት አችልም። በቃ መተንፈስ ግዴታ ነው። ለምን? ግዴታ ስለሆነ ማለት ነው። ኦሬዲ እንደዚህ ነው የተሰራ ነው። ለምሳሌ ብዙ ነገሮች አሉ እንደዚህ ከውንየው ነው የሚመጡ ነገሮች ማለት ነው። እንዲህ አይነትና ይሄን የመሳሰሉ ነገሮች በቃ ናቹራሊ ማድረግማቸው በቃ እኔ ሰው አይደለም አለመሆን ወንድ ሆኜ መፈጠር አልፈልግም ማለት አችልም። ይሄ ግዴታ ነው። በቃ በግዴታ አላህ ያደረገው ነገር ነው። ሰው ለምን ግመል ሆኜ አልተፈጠርኩም ብለ ማለት አችልም። ሰው ሆኖ የፈጠረ በቀደር ነው። በቃ ግዴታ ነው። ሸርዒ የሚባለው ደግሞ በሸሪዓዊ ጉዳይ አላህ ምን አለ በቁርአን ላይ ሲነግረን የሰው ልጅ የተላከበት ይሰማል። ግን የሰማኝ እየተቆራረጥኩኝ እየመሰለኝ ነው። እሺ እና የሰው ልጆች ሲፈጠሩ የተፈጠሩበት ዓላማና ግብ አላቸው። የተፈጠሩበት ምክንያት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጅ የሚሆን አጋንንት እኔን ሊገዙኝ በቀር አልፈጠርኳቸውም ማለት። ይሄን አስመልክቶ ደግሞ ለዚህ ምልክት እንዲሆን መልእክተኞችን ላከላቸው። ምን አረገ አላህ በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ በእርግጥም በሁሉም ህዝቦች ላይ መልእክተኛ ልኬያለሁ አለ። ለምን? አን ይዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚለውን ሊያስተምሩ ማለት ነው። ለምንድን ነው መልእክተኛን ይላከው? እንዳትሉ ነው አለ በሱረቱ አይ ቲንክ ኢስራ ላይ ነው ያለው። ኢስራ ላይ ላይሆንም ይችላል والله اعلم አውጥቼ ልሰጥ እችላለሁ። አንተ ቁሉ ማ ጃአና ሚን በሺሪን ወላ ነዚር አለ። መልእክተኛ አስጠንቃቂና አብሳሪ አልመጣልንም እንዳትሉ فقد جاءكم بشير ونذير አለ። በእርግጥም አስጠንቃቂና አብሳሪ መልእክተኛን አመጣሁላችሁ አለ። የቂያ ማለት ለምን መልእክተኛ ሳትልክልን ቀጣሃን እንዳይባሉ ማለት። ስለዚህ በነፃ ፈቃዳችን አላህ ምን አለ በሱረቱል ካህፍ ምዕራፍ 18 ቁጥር 29 ላይ فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ አለ። ነፃ ፈቃዱ ነው፣ መብቱ ግን አይደለም። ነፃ ፈቃዱ ነው። አላህ መካድ መብት አይደለም። አምላክን ማምለክ ግዴታችን ነው። ግን ግዴታችን ነው ሲባል ደግሞ ነፃ ፈቃድ አለ። ገብቷል? ነፃ ፈቃድን ደግሞ ሰጥቶናል። ይሄው መልካሙን ጎዳና ከመጥፎ ጎዳና ምን አለ አላህ ላ ኢክራሃ ፊዲን ቀድ ተበየነ الرشد من الغي አለ። በሃይማኖት ማስገደድ የለም። መልካሙ ጎዳና ከመጥፎ ጎዳና ተለይቷል ኦሬዲ አለ። ስለዚህ فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ ነው ጉዳዩ። ስለዚህ በነፃ እኔ ለምሳሌ ያው እዚህ እቺን ስክሪፕቶ እንደዚህ አድርጌ እንዲ ለወርውራት ብዬ እንዲ በወረውር የኔ ፍላጎት ነው። ይሄን ፍላጎቴን ግን አላህ ምን አለ ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን እናንተ የፈለጋችሁት ነገር ቢኖር እንኳን ያንን ነገር ይሄን ነገር እንዲ ለወርውረው ብዬ ለመወርወር ባሰብ እንኳን አላህ እንደወረወረው ፍቃዱን ካልሰጠኝ አይወረወርም ይሄ ነገር። ስለዚህ ለሁሉም ነገር ፍቃዱን ሰጥቶናል። ልንሰራ እንችላለን፣ ጥሩንም ልንሰራ እንችላለን። ግን መጥፎ ስንሰራ ግን አላህ አይወድም። ምን አለ አላህ
ላ የርዳ ሊዕባዲህ ልኩፍር ለባሪያዎቹ ክህደትን አይወድም ማለት ፈኢን ተሽኩሩ የርደሁ ለኩም ብታመሰግኑ ይወድላችኋል አለ። እኛም እሱን ብናመሰግን ማለት ነው። ስለዚህ በአጠቃላይ ይህንን ይመስላል ማለት ነው፣ ከብዙ በጥቂቱ ላሜት። ኦኬ ቴንክ ዩ ብሮ፣ በጣም ቴንክ ዩ። ነገር ግን አሁን እዚህ ጋር ፍሪ ዊል አለን ከተባለ ለምንድን ነው ከእስልምና የወጣ ሰው አይ ቲንክ እንትና መሰለኝ ሲናገሩ የሰማሁት ስማቸውን እንጃ ታላት። ችግር የለውም አንተ ብቻ ሐሳብህን ንገረኝ። ከእስልምና የወጣ ይገደላል የሚል ነገር አይቼ ነበር። ከእስልምና የወጣ የሚገደለው ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ምንድን ነበር ያሉት መሰለ? አልሙፋሪቁ ሊልጀማዓ ጀማዓን የሚበትን ብለው ነው የተናገሩት። 3 አካላቶች ይገደላሉ ብለዋል። እነሱም ምንድናቸው? የመጀመሪያው ሚስት እያለው ዚና የሚሰራ አንድ አለ። 3ኛው ደግሞ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ አሉ። ሃይማኖቱን ትቶ ጀማዓን የሚበትን ብለው ነው የተናገሩት። ሐዲሱ እንደዛ ይላል። አሁን ምንድነው እንዴት ይሄንን ሊያረግ ይችላል እስልምና? እንዴ እጅ የሰረቀ እጁ አይቆረጥም እንዴ? መብቱ አይደል እንዴ መስረቅ? እንዴ ለምን ይቆረጣል እንዴ? የገደለ ይገደል የለ እንዴ? ለምንድን ነው የሚገደለው? መብቱ አይደል እንዴ መግደል? እንደዛ እያለን እኮ ነው። ሃይ አምላክን የተሳደበ አይገደልም እንዴ? እንዴ አሪ ይገደላል። ለምንድን ነው የሚገደለው? ይሄ ደግሞ በእኛ ብቻ ሳይሆን በመጽሐፍ ቅዱስም ላይ ያለ ነገር ነው። አምላክን የተሳደበ ይገደላል። ቆይ አንዴ ልጨርስ። እናትና አባቱን የሚሰድብ ይገደላል። እናትና አባቱን የሚመታ ይገደላል። እያንዳንዱ በጣም ብዙ የሚያስገድሉ ነገሮች አሉ። ስለዚህ አሁን ምንድነው ከተባለ የተባለበት አውዱን ስናየው አልሙፋሪቁ ሊልጀማዓ ጀማዓን የሚበትን ሲሆን ነው የሚገደለው ማለት ነው። ግልጽ ነው ላን ይሄ ህግ ነው። ይሄንን ህግ ነው ያለ እንትን ልበልና ለምሳሌ እናንተ አሁን ከእስልምና የወጣ ይገደላል እንደሚለው ክርስቲያኖች ደግሞ ከክርስትና የወጣ ይገደላል ብለው ቢያውጁ ከሙስሊም ሳይዱና ምን ይሰማል? አንድ እህትህ ከክርስትና ወደ እስልምና ልትመጣ ነው ነውና ከክርስትና ወደ እስልምና ስትመጣ ቢገሏት ወር ደግሞ ሊገሏት ቢሞክሩ ምን ይሰማል? ሸሂድ ትሆናለች። ምን ችግር አለው? ኦኬ ችግር የለም። አዋ ሸሂድ ቀኗ ስለደረሰ ነው የምሞተው። ሲጀመር ባይገሏትም ትሞታለች። ኦኬ ያን ህግ ቢተገብሩት ለአንተ ኖርማል ነው እንዴ? እንግዲህ አንተ ህግ ላይ ካለ እኔ አላውቅም። እኔ ስለኛ ህግ ነው እያወራን ያለ ነው። እኛ ጥያቄ አሁን ምንድነው መሰለህ የሚገደለው አልሙፋሪቁ ሊልጀማዓ ጀማዓን የሚበተን ሲሆን ነው የሚገደለው ብሎ ነው የተነገረው። አንድ እሱ ነው። ሁለተኛ ደግሞ በጣም በሚገርም ሁኔታ ሃይማኖትን ትቶ ያልተገደለ ሰው እንዳለ ታውቃለህ? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሃይማኖትን ትቶ ያልተገደለ ሰው እንዳለ እስልምና ዶሚናንት በነበረበት ነው ወይስ ዶሚናንት ባልነበረበት? ዶሚናንት በነበረበት። ዶሚናንት የመካ ፈትህ ጊዜ ማለት ነው። መካ ሲከፈት ያልተገደለ ሰው ነበር። አሁን ለምሳሌ ግድያ ታውጆበት ራሱ የተማረ ሰው አለ። ጂዚያ ተጥሎበታል or something። አይ ሃይማኖት ትቶ ነው ማለት ሃይማኖት ትቶ እኮ ሃይማኖት ትቶ ሌላ ቅጣት ተጥሎበታል ወይስ? አልተጣለበትም። ምንም ቅጣት አልተጣለበትም። ከለላ ነው የተሰጠው። እንደው ማን እስኪ ወይ እኔ ቼክ በኋላ እንዳደረገው። እሺ ግደሏቸው፣ ይገደል የወጣ ያውና። እሺ ላንብብልህ ምን ይላል መሰለህ?
እስቲ ሐዲሱን በዚሁ አጋጣሚ ላብራራለህ ስላወጣሁት መን በደለ ዲነሁ ፈቅቱሉሁ አሉ። ሃይማኖቱን የተወሰው ግደሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት እንደዚህ ሊባል ቻለ? ያው ነው መጀመሪያ ሰበብም አለው ምክንያትም አለው። በሱረቱል ኢምራን ምዕራፍ 3 ቁጥር 72 ላይ وقالت طائفة من أهل الكتاب ከመጽሐፍቱ ሰዎች የተወሰኑት እንዲህ አሉ አሚኑ ቢለዚ ኡንዚለ ዐለ الذين آمنوا وجه النهار። ይሄ እነዚህ ባመኑበት ሰዎች ሂዱና አመኑ፣ ጠዋቱን ሄዳችሁ አመኑበት አሉ። እስልምና ማለት ነው። ሂዱና አመኑበት ጠዋቱን አሏቸው። ከዛ ወክፉሩ አኺረሁ ማታውን ደግሞ ምን አርጉ? ካዱት። ለምን? ለዓለሁም የርጂዑን እነዛ ያመኑት ሰዎች ይመለሱ ዘንድ ይከጀላልና። እንዴት ማለት ነው? ይሄ ንፍቅና ማለት ነው። ተግባባን? ምን ያደርጉ ነበረ? በቃ ይሄዱና አመንን ይሉና ይገቡና ይህ እስልምና ደግሞ እንደዚህ አይነት እምነት ነው እንዴ ምናምን ብለው አጣጥለው ይወጣሉ። ሳያምኑ ነው ራሱ መጀመሪያም አላመኑም፣ ግን አምነናል ብለው አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመደን ረሱሉላህ ይላሉ። ግን እንዲያረጉ ነበር። አንድ በል ወኢዛ ለቁል ለዚነ አመኑ በሌላ ቦታ ላይ ደግሞ እነዛ ያመኑትን ሲያገኙ ቃሉ አመና አምነናል ብለው ይናገራሉ። ወኢዛ ኸለው ኢላ ሸያጢንህም ወደ እነዛ ሰይጣኖቻቸው በተገናኙ ጊዜ ማለትም የበላዮቻቸው ቃሉ ኢና መዓኩም እንደኛ እኮ ከናንተ ጋር ነን፣ ኢና ነሕኑ ሙስተህዚኡን እኛ እየቀለድን እኮ ነው በእነሱ ላይ ብለው ይናገራሉ። ይሄ ሙናፊቆች ናቸው። እንደዚህ የሚያረጉ ሰዎች ስለነበሩ ነው። ስለዚህ አሁን እንዳጠቃላይ ታዲያ ይሄ ይገደል የተባለው ምን አይነት ነው ከተባለ እስቲ ላምጣልህ። አሁን ቀደም ያልኩን ማለት ነው። ቦታውን ሳይ ሙስሊም 1676 ኤ ላይ ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ላ يحل دم امرئ مسلم يشهد ان لا اله الا الله واني رسول الله የሙስሊም ደም በየትኛውም አይነት ሁኔታ ሐላል አይሆንም አሉ። እንዴት ታዲያ ማን ናቸው ሐላል የሚሆኑት? ምን አሉ? ኢላ ቢኢሕደ ሰላስ በሶስት ነገር ሲቀራሉ። ምንድነው እሱም? አሰይቡ ዛኒ አግብቶ ዝሙት የሰራ ሰው ይገደላል። ወነፍሱ ቢነፍስ ነፍስን ያጠፋ ነፍሱ ይጠፋል። ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ሃይማኖቱን ትቶ ጀማዓን የሚበተን ከሆነ ይገደላል። ይሄ ማለት ነው። አየህ ሐዲስ በሐዲስ ይፈሰራል። ኦኬ እንቀጥል ደግሞ ይሄ ቀደም ያልኩ ሱናን አቢ ዳውድ 4358 ላይ ነው። ምን ይላል መሰለ? فأمر به رسول الله صلى الله عليه وسلم أن يقتل ይሄ ሰውዬ እንዲገደል ታዘዘ። يوم الفتح የፈትህ ዕለት ማለት ነው። فاستجار له عثمان بن عفان ምን አደረገለት? ከለላን ሰጠው ማለት ነው። فأجاره رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ከለላ የዛን ጊዜ ከለላ ሰጡታል። ስለዚህ ልብ አድርግ የበላይ ተቆጣጣሪ ነብዩ ሰለላሁ ዐለይሂ ወሰለም ንጉስ ሆኖ ሳለ ነብዩ ሆኖ ሳለ ግን ምን አደረጉት? ከለላን ሰጠው። ይሄ ሰውዬ እንዳይገደሉ ነው ማለት ሃይማኖቱን ተግባባን። ይሄን ይመስላል። ላሚት ምንም ጥያቄ የለውም። መገደል ይገደላል። ልክ እናንተ ላይ ሲደረግ እንደነበረው አሁን እኛ ጋር ይደረጋል ነው ያልኩ ያለሁት። ወይስ የዛን እግዚአብሔር ተሳስቶ ነበር ትላለህ? በአዲስ ኪዳን ላይ ተው እግዚአብሔር ያኔ ተሳስቶ ነበር ተሳስቶ ነበር ሳይሆን እኮ ይሄን ህግ ሲሰጥ ተሳስቶ ነበር። አይ አላልኩም ተሳስቶ ነበር አላልኩም እኮ። አይ እሺ ያ ትክክለኛ ህግ ነበር ያኔ በዛን ጊዜ ለነበሩ ሰዎች። አይ በኦሪት ዘመን የነበሩ ህጎች አሉ። ሙሴ እኮ እነሱ ትክክል ነበሩ ያኔ ለነዛ ህዝቦች እግዚአብሔር ትክክል ነው ብሎ ነው አይሰጣቸው ያን ህግ። ኦፍ ኮርስ እንደዛ ተቀበለው። እሺ ላን አይ በአዲስ ኪዳን ያለ መስሎኝ ነው። አንተ ነህ እሱ የምትለው ላን። እኛ ደግሞ አሁንም እየተመራንበት ነው። ኦኬ ዘበር ሐቂ ያኔ አምላክ ተሳስቷል ብለን ማታምን ከሆነ እኛ አሁን እየተመራንበት ነው። አይ ሊከፍታቸው አጥሰው ለሄድ አንዴ ይላል المفارق للجماعة يا أهل الكتاب لم تلبسون الحق بالباطل وتكتمون الحق وأنتم تعلمون من الكلمة
ብሮ በቃ እኔ ልውጣ። አላህ ይጠብቅህ። አሚን አሚን። አንተንም አላህ ይጠብቅህ። አሚን። ባለበት ወላሂ አላህ ይጠብቅህ። ቻው። በቃ እመለሳለሁ አብሮ። እሺ አብሽር። እሺ አሚን አሚን። هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون። እሺ ዛሬ ደግሞ ጠፉ። ኢብሮ እንደው የሚጠይቅ ሰው እየጠፋ ነውና አይ አለ ላን እኮ አልሄድም አለ ኢብሮ ላን ይታለ ችግር የለውም። ቤተሰብ መጥቶብኝ አውሽ ችግር የለውም። ኖ ፕሮብለም። ሌላ አንድ ጥያቄ ልጠይቅና ልውረድ። እሺ ጠይቅ። እስልምና እንደ ኮሚኒቲ ኤግዚስት አርጓል ብለህ ታስባለህ አይደለ? ከመሐመድ በፊት አዎ፣ ያው ሙስሊም ኮሚኒቲ ማለት ነው። አዎ ማለት ከክርስቶስ ጀምሮ እሺ፣ ከክርስቶስ እንደሆነ መሐመድ ከመምጣቱ ከ7ኛው ክፍለ ዘመን በፊት ብዙ ሂስትሪዎች አሉና እንደ ኮሚኒቲ ኤግዚስት ያደረገ ኮሚኒቲ አላገኘውም። ያው በታሪክ ብዙ ለመፈለግ ጥሪ ነበረ። ስፔሻሊ ፎር ኤግዛምፕል ክርስቲያኒቲ ሲባል ኢትዮጵያ፣ ሶሪያ ያው በዓለም ታሪክ ውስጥ በክርስቶስና በመሐመድ መካከል በታሪክ እንዳየሁት አለ ኤግዚስት አድርጓል። እስልምናን ግን አላገኘሁትም። ጁዳይዝምን አግኝቻለሁ፣ የተለያዩ እምነቶችን አግኝቻለሁ። ነገር ግን እስልምናን አላገኘሁትም። እንደው ምን ትላለህ? እሺ ላንሜት ምን መሰለ፣ መጀመሪያ ሙስሊም ማለት ምንድነው፣ እስልምና ማለት ምንድነው ብለን ስንል አልኢስቲስላሙ ሊላህ ነው፣ ለአላህ እጅ መስጠት ነው። የተላኩበት መልእክተኞቹ ትልቁ ምክንያቱ ምንድን ነበር? አላህ በብቸኝነት ተገዙ፣ ጣዖታት ራቁ ነበር። የተላኩበት ምክንያት ይሄ ብቻ ነው። ስለዚህ ከነቢያት አንዱም ነብይ አንድ አምላክን እንጂ አላስተማረም። ልባርክ ከነቢያት አንዱም እስልምናን እንጂ አልሰበከም። እንዴት ነው እስልምናን አልሰበከም? እስልምናን እንጂ አልሰበከም እንዴት ትለኛለህ? ስሙ እኮ የለም ካልከኝ ስሙ ላይ ኖር ይችላል፣ ግን ስሙንም አሳያለሁ። አስፈላጊ ከሆነ አውጥቼ አሳያለሁ። የሂብሩ ላይ ገብቼ አሳያለሁ። ግን ስሙ መኖሩ አለመኖሩ አይደለም፣ አስተምህሮቱ አለ። አስተምህሮቱ አንድ አምላክን በብቸኝነት ተገዙ፣ ጣዖታት ራቁ የሚል ነው። በቃ ይሄ ነው የእስልምና አስኳሉ ትምህርቱ ይሄ ነው። ግን አሁን አንተ ሂስትሪ ላይ ፈልግ ስትለኝ ሂስትሪ ሲጀመር ሂስትሪው ምን አይነት ሂስትሪ ልፈልግ ነው? የመጀመሪያው ትልቁ ችግር ባይብልን እንዳልቀበለው ከባይብል ላይ እንዳልፈልግ። ባይብል ራሱ ታማኝ አይደለም። ባይብል ራሱ ሰው የጻፉት ጸሐፊዎቹ አይታወቁም። እነ ሙሴ እንዳልጻፉት ነው እኔ ማምነው። አሳያለሁ ደግሞ መረጃው የሚያሳየው ያንን ነው። ከመሳፍንት ዘመን በኋላ በነገስታት ዘመን የተጻፈ መጽሐፍ ነው እንጂ ሙሴ አልጻፈውም። ኦሪትን አሁን በእጃችሁ ላይ ያለው ኦሪትን ለሙሴ የተሰጠው ትክክለኛ አንድ መጽሐፍ አለ። ያ መጽሐፉ ምንድነው? ቶራ ያው ወይ ኦሪት የምንለው ወይ ደግሞ ተውራት ብለን እኛ የምንለው አላህ Subhanahu Wa Ta'ala ለራሱ ለማን የሰጠው ነው? ጽፎ የሰጠው ነው። ለሙሴ ጽፎ የሰጠው ተግባባ። ያ መጽሐፍ አለ ራሱ ማለትም አለ ስለ እሱን ነው በቃ እኛ ምን አሁን ይሄን እንዳልቀበልና ሂስትሪ እንዳላመጣ ከየት ላምጣልህ? ቁርአን ላይ ግን አላህ አራሚ ሆኖ ነግሮናል። የሙሳ ህዝቦች ሙስሊሞች እንደነበሩ የማን ነው የሚባለው የኢየሱስ ህዝቦች ሙስሊሞች እንደነበሩ የኢብራሂም የነገዶቹን በአጠቃላይ እያንዳንዱ ነገር ጠቅሶልናል አላህ በቁርአን ላይ። እንደውም የሰው ልጅ ሁሉ ሲፈጠር ሙስሊም ነበር ብሎ ነው ያስተማረን አላህ። ቼክ እንዳናረግ ወደኋላ ክሮስ ቼክ እንዳናረግ እናንተ ጋር ተመልሰን መጽሐፉ ታማኝ አይደለም። ኦሪጂናል ማኑስክሪፕት የላችሁም። ይሮይ በጣም ይቅርታ ግና የተረዳኛል መሰለኝ።
ተረድቻለሁ። ልመጣልህ ነው ባይብል ፕሪቪየስ ሪሊጂየስ ስክሪፕቸሮች አይደለም ያልኩ ያለው ልመጣልህ ነው። ገብቶኛል። ልመጣልህ ነው። ሐሳብን በደንብ አግኝቻለሁ። አሁን እንደ ኮሚኒቲ ኢትዮጵያ ስትል ክርስቲያን ምናምን ብለህ እኮ ነግረኛል። ልመጣልህ። እሺ አሁን እዛው የነበሩት እኔ አሁን እንደ ኮሚኒቲ ልሰጠህ እኮ ነው ራሱ እዛው አሁን እስራኤል የምትለው ሀገር ላይ ራሱ ሙስሊሞች እንደነበሩ ነው የማውቀው። መጀመሪያ ሙስሊሞች ናቸው ብዬ ነው የማምነው። ለምን አንድ አምላክን እንጂ አያመልኩም። ተግባባን? እዛው አንድ አምላክን እንጂ አያመልኩም። ከስም ደረጃ ከሆነ ስሙን ደግሞ ልስጥህ። በቃ ላሳየና ልስጥህ። ለምሳሌ አይ ነው ስሙን ሳይሆን ያልኩህ በጣም ይቅርታ ይብሮ እዚህ ጋር ቆይ ላሳየህ። እሺ እኮ እንደ ኮሚኒቲ እኮ ነው። በቃ ሰጠው እኮ ኮሚኒቲ ሰጠው። አሁን አይሁድ የምትላቸው ህዝቦች በአጠቃላይ ሙስሊሞች ነበሩ። ኦኬ ሞስክም ነበረ ማለት ነው። አይሁዶች ሞስክ ከመሐመድ በፊት እኮ ልሰጥህ እኮ ነው። አሁን ከፈለክ ልሰጥህ እኮ ነው። ኦኬ ባይብል ላይ እንዳትሄድ ብዬ ነው። እሺ ደስ ኦኬ ከየት ላምጣለሽ? ከየት ላምጣልህ? እንደ ኮሚኒቲ የለም። ኮሚኒቲ እኮ ነገርኩህ እኮ አይሁዳውያን ነበሩ እኮ እያልኩ ነው። ኮሚኒቲ አይሁዳውያን ስክሪፕቸሮች ውጣና ከሪሊጂየስ ስክሪፕቸሮች ውጣና ኮሚኒቲ የትኛውን ልስጥህ? ከየት ከባይብል ልስጥህ? ኖ ሪሊጂየስ ስክሪፕቸሮች ጋር ውጣ። እነዛ ሂስትሪማ እንደ አምላክ ቃል አድርገህ ልትወስድ ነው አንተ። እንደዛ ከሆነ ኖ እንደ አምላክ ቃል እያልኩ አይደለም። አልገባህም? እሺ አርኪኦሎጂካሊም ሂስትሪ ኖርማል ሂስትሪ ታውቃለህ አይደለ? አውቃለሁ። ከመረጃ ማየት አልፈለክም። ምንም ማድረግ አልቻልኩም። እኔ መረጃ ላሳይ ነበር። አንድ አምላክ ማምለክ የእስልምና አስተምህሮ እስልምናን ሲያስተምሩ ነበረ ነቢያት ሁሉ። እሱ ላሳይ ነበር። እሱ አንተ ልታሳየኝ የፈለከው ባይብልን ከዛ ቁርአን ከዛ ባይብል ላይ እንደዚህ ተብሏል ልትለኝ ነው። ግን እኔ አሴ ኮሚኒቲ ከባይብል ውጭ ወደዚህ ወደ ተውሽ ቅረብና ከመሐመድ 100 ዓመት በፊት ባለው ሂስትሪ ውስጥ ያሳየኝ እስልምና አሴ ኮሚኒቲ እኮ እየነገርኩህ እኮ ነው ወዳጄ። አሁን እኮ ሂስትሪ የተጻፈ ሂስትሪ ማምጣት ግዴታ አይደለም ለኔ በነገራችን ላይ። እሺ አሁን እኔ አምጣ ብለህ ታመጣለህ? አንድ አንተ አይነት ሂስትሪ እኔ ልጠይቅህ ታመጣለህ? ክርስቲያኖች ኤግዚስት እንዳደረጉ ኦፍ ኮርስ ሰጠህ ይችላል። እሺ ክርስቲያኖች ስጠኝ። እሺ ክርስቲያኖች ኤግዚስት እንዳደረጉ ስጠኝ። ከኢየሱስ መምጣት በፊት በጣም ብዙ ሂስትሪ ልሰጥ እችላለሁ። ኢቭን ከኢየሱስ መምጣት በፊት እኮ ያልኩህ ስጠኝ። እሺ አንድ ስጠኝ። መጀመሪያ ከባይብል ነው ኢንተርናል ነው የምፈልገው። መጀመሪያ ቆይ መጀመሪያ ከባይብል ኢንተርናል መረጃ ፈልጋለሁ። ከዛ ኤክስተርናል መረጃ ደግሞ ትወጣና ትሰጠኛለህ። አልገባህም መሰለኝ። መጀመሪያ ኢንተርናል ስጠኝ ብሮ። አልገባህም መሰለኝ። እኔ እያወራሁ ያለሁት ከክርስቶስ እስከ መሐመድ ባለው ጊዜ ክርስቲያኖች ኤግዚስት እንዳደረጉ ገብቶኛል አይደል? እኔ ደግሞ ከዛ በፊት ነው። አንተ ከነብዩ መሐመድ በፊት አለ የጠየቀኝ ሰለላሁ ዐለይሂ ወሰለም። አንተ ደግሞ ከኢየሱስ በፊት ታመጣለህ። እኔ ክርስትናን ዲፌንድ እያደረኩ ሳይሆን እስልምና ትክክል ነው ወይ ገባኝ። እሱን ነው እኮ እኔም እኮ አሁን እኮ ዲፌንድ ማድረግ ደብል ስታንዳርድ ይዘን ነው ዲፌንድ የምናደርገው። ኖ አይ አለ ላሳየህ ስለ እምቢ አልክ ላሳየህ ኢብሮ ምን መሰለህ እኔ እያልኩ ያለሁት ከፈርስት ሴንቸሪ አንተ የምታመጣውን ጥያቄ ጠይቅ። ይኸውልህ አንተ ማታመጣውን ጥያቄ ከጠየቅከኝ ደብል ስታንዳርድ አድርጌ ነው የምጠይቀህ። አንተ የምታመጣውን ነው የምጠይቀህ። ክርስቲያን አይደለሁም ብለህ አሰብ። እኔ ክርስቲያን እሺ ምንድን ነህ? እሺ ኢየሱስ አምላክ አይደለም በለሽ። አንዴ ክርስቲያን አይደለሁም ብለህ አሰብ። ኢየሱስ አምላክ አይደለም በለሽ። ኢየሱስ ክርስቲያን አይደለም ለማለት ኢፍ ነው ያልኩህ እኮ ኢፍ ነው። እሺ ጥሩ። ስለዚህ አሁን እሺ አምጣልኝ አንተ እኔን በጠየቅከው መልኩ። እሺ እኔ ሂስትሪ ልኝ በቃ። እሺ ኢብራሂም ሂስትሪ የለውም። እሺ አንተ አምጣልኝ። ኢብሮ የበፊቶቹ ክርስቲያኖች ልንገርህ አይሁዶች ናቸው ብዬ ነው የማምነው እኔ እኮ። ክርስቲያን ግን የለም። ጁዳይዝም ክርስቲያን ግን የለም። ክርስቲያን ግን የለም ማለት ስሙ እኮ ክርስቲያን የሚባል ነገር የለም ነው ስሙ። አሴ ኮሚኒቲ እኮ አሴ ኮሚኒቲ የለም። አሴ ኮሚኒቲ አለ ስሙ ግን። እሺ ስጠኝ። እሺ አንድ ኮሚኒቲ ስጠኝ። ከኢየሱስ በፊት የነበሩ ክርስቲያኖች የተባሉ ስጠኝ ራሳቸው። እሺ ስጠኝ። እሺ ኢንተርናል ባይብል ቢብሊካል መጀመሪያ ስጠኝ። ሐዋርያቶች ምንድነው እምነታቸው? ክርስቶስ ከመምጣቱ ኧረ አላህ አንፍራ እናት እንዴ! ኧረ ተው
አረላ ላሽ አረላ አይ መሳቅ ይችላል አይደለም እንዴ ማው ነገር አታውራ አይደል? ከክርስቶስ እስከ መሐመድ ድረስ ባለው ክርስቶስ ሳይወለድ በፊት ስጠኝ እባክህ። ክርስቶስ ሳይወለድ በፊት የክርስቶስ ተከታይ የተባሉ ኮሚኒቲዎችን ስጠኝ። ክርስቶስ ከመወለዱ በፊት እስልምና ሽታውም የለም፣ ክርስትናም ሽታውም የለም። እስልምና ግን እንዳለ ላሳይ። ክርስትና ኢየሱስ በነበረበት ዘመንም የለም። ይኸውልህ በነገራችን ላይ ክርስትና የመጣው አንጾኪያ ላይ ሰዎች የለበጣና የሽሙጥ ስም ነው ያወጡላቸው። እንደምታውቀው ክርስትና ማለት ምን ማለት ነው? ክርስትና የኢየሱስ ተከታዮች ናቸው። የሉም ነበረ። ማን ያወጣላቸው? የሉም ነበረ ብለህ ማን ያወጣላቸው? ገባኝ። ማን ያወጣላቸው ይሄን ስም? የሉም ነበር ብለህ ነው የምታስበው? ገባኝ። አለ። እሺ ማን ያወጣላቸው? አሁን ወደዚህ የስም ማውጣት ጉዳይ አይደለም። እንመጣለን። ማን ያወጣላቸው? የስም ማውጣት ጉዳይ አይደለም። ማን ነው ያወጣላቸው? አያችሁ፣ እምነቱ የለም ያለው በስም ነው። የክርስቶስ ተከታዮች እኛ ያኔ የክርስቶስ ተከታይ የነበሩት ሙስሊሞች ናቸው በነገራችን ላይ። እሺ አሁን ምንድነው ስም ያወጡላቸው? ኢየሱስ ከሄደ በኋላ ስም ያወጣላቸውን ከሆነ የምትለው እነዛ ሌሎች ናቸው። አሁን በመረጃ እናውራ ከሆነ በመረጃ እናውራ። አንዴ በቃ በመረጃ አሁን አንተ መረጃ ስለሌለ እኔ በመረጃ አወራለሁ። አሁን አንተ መረጃ አሟጣ ስለጨረስክ አሁን አንተ ፍሬን ትይዝና እንዴት እናደርጋለን መሰለ ክርስቶስ ተከታዮች እናሳያለን። አሁን ስላሴን የሰበከ አንድ ነብይ፣ እንግዲህ ክርስትና ማለት ስላሴ ነው። ልብ አድርጉ። ስላሴን የሰበከ አንድ ነብይ ባይብል ላይ አንድ ነብይ ተከታዮች ማን ናቸው? አንድ ነብይ እኮ ነው የምላችሁ። አሁን እኔ ልሰጣችሁ ነው። ሙስሊሞች እንደነበሩ አንድ አምላክን እንጂ ሲያመልኩ የነበሩ አንድ ጊዜ ለምሳሌ እስቲ አንድ ነብይ ልስጣችሁ። አንድ ነብይ ልስጣችሁ። በቃ መረጃ ማምጣት እኮ አቅቷል። አንዴ ሚውት አድርግና አዳምጥ አንድ ጊዜ አመጣልሃለሁ ከፈለክ። እሺ አምጣሽ። የታለሽ? ያው ልክ ማለት የክርስቶስ ተከታዮች ማለት ነው። የታለሽ? ከኢየሱስ በፊት የነበሩ የክርስቶስ ተከታዮች ናቸው። አሳይን። ከክርስቶስ በፊት ከመምጣቱ በፊት ኢየሱስ ከመወለዱ በፊት የነበሩ ክርስቲያኖችን አሳይን እባክህ። አይሁዶች እኮ አልኩ። ለአይሁዶች እኮ እነሱ ክርስቲያኖች ናቸው። እሺ አምጣና አሳይን ጥቅስ። ያው ባይብል ልክፈት ጥቅስ ነኝ። ኢየሱስ ተከታዮች መሆናቸው ስም በስም ነው የፈለከው? ጥቅስ ስም ክርስቲያኖች እንዲሆኑ የፈለከው? ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘዳግም የትኛው ላይ ልግባ? እግዚአብሔርን የሚያምኑ ናቸው እኮ አልኩ እንጂ ኢየሱስን አያምኑም። እናመሰግናለን። ትክክል ነህ። ኢየሱስን አያምኑም። ኢየሱስ ማለት እሺ እኮ ኢየሱስ ተከታዮች ናቸው አልኩኝ። እሺ ስጠኝ። የት አለ? ክርስትና የሚባል እምነት እንደሌለ እኮ ላሳየህ እኮ ነው። እሺ አሁን ስላሴን የሰበከ አንድ ነብይ ስጠኝ። እሺ በቃ ስላሴን የሰበከ አንድ ነብይ። አይ መጣክ መስሎኝ ነበር። አሁን ወደዚህ እንደምትመጣ እርግጠኛ ነበር። በጣም አንተም ታውቃለህ። እሺ በቃ ችግር የለውም። ስለዚህ አሁን ክርስቲያን የለም። በቃ እኮ አሁን ጨረስን እኮ። ይኸውልህ አሁን እኔ ላይ ያውላችሁ አሁን አንድ ከክርስቶስ በኋላ ሽታውም የለም። እውነትህን ነው። ሽታውም የለም። ክርስትና ኢየሱስ እያለም ሽታውም የለም። ክርስትና የሚባል እምነት አንድ ስጠኝ እስቲ። ክርስቲያን ሁኑ ያለበት ኢየሱስ ክርስቲያን ሁኑ ያለበትን አንድ ጥቅስ ከሰጠኝ፣ ያው አያችሁ መጨረሻቸው እንዲህ ነው። ያጀማ መጨረሻቸው እንዲህ ነው። አንድ ጥቅስ ማለት ነው። እሺ አሁን እኔ ልስጣችሁ አንድ ጊዜ። መጀመሪያ መጽሐፈ ኢዮብ ምዕራፍ 22 ቁጥር 1 ላይ አሁንም ከእርሱ ጋር ተስማማ ሰላምም ይኑርህ አለ፣ በዚያም በጎነት ታገኛለህ። ሰላምም ይኑር። አሁን ይሄ ሰላም የሚለው ቃል በዕብራይስጥኛው ምንድነው? ይሸላም ብሎ ተቀምጧል እዚህ ጋር እንደምታዩት ማለት። ስለዚህ አሁን እሱ ሙስሊሞችን አመልካች እንደሆነ ይሄ ቃል በግልጽ ያስቀመጠበት ሁኔታ አለ ከራሳቸው መጽሐፍ ላይ ማለት። ከራሳቸው መጽሐፍ ላይ ልናሳያቸው እንችላለን። ተግባባን? ይሄው ሙስሊም ተብሎ የተቀመጠበት ሁኔታ ታያላችሁ። ሰብሚሽን ቱ ጋድ የሚለውን ይዟል። እሺ እነዚህ አይነት ይሄንን ስራ የሰሩ አንድ ነብይ ስጠኝ ካለ የሀገር ነቢያትን እንሰጣለን። ያው ለምሳሌ እንግዲህ ያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ፣ ሰብሚሽን ቱ ጋድ ሙስሊም ነበረ። ዲያብሎስን ግን ተቃወሙ ከእናንተም ይሻላል ምናምን እያለ። ስለዚህ የሀገር ነቢያቶችን ልናመጣ እንችላለን። ነቢያት ስላሴን አልሰበኩም። ክርስትና የሚባል ሃይማኖትም ፈጠራ ነው፣ የለም፣ ውሸት ነው።
ቀልድ ነው፣ ፌዝ ነው የያዛችሁት። ይሄን ይመስላል። ሰላም እንዴት ናችሁ? ኢብሮ እንዴት ነህ? ደህና ነኝ። መስፍን ማን ነው? መጽሐፍስ ምን ይላል ነው? እሺ አልሐምዱሊላህ። ባይብልን ማን የጻፈው? ነቢያቶች ናቸው። በመጽሐፍ ቅዱስ ተነድተው ሰዎች ናቸው። እግዚአብሔር የመረጣቸው ሰዎች የሚል ጥቅስ ነኝ። ተነድተው ጻፉት የሚል ጥቅስ ጥያቄ ነበረኝ አሁኑ ላይ። ቆይ አይ ጠየቅኩ እኮ አሁን ጥያቄን እየሸሸ ነው። አይ የገባሁት አሁን ያሳየውን እነዚህ እንዳለ ሙስሊም ነበሩ። ጥያቄ እየሸሸህ ነው ወይ? ጥያቄ እየሸሸ ነው ወይስ እንዴት? እኔ አልሸሽም። አይ አሁኑ ላይ ያልገባኝ ነገር ስላለ በቀጥል። እሺ ትሰጠኛለህ ጥቅስ? እሺ እሱን እናወራለን። አሁን ጥቅስ ትሰጠኛለህ? መጽሐፍ ቅዱስ በመንፈስ ቅዱስ ምሪት እንደተጻፈ? አዎ በመንፈስ ቅዱስ ተነድተው ጻፉት ያልከውን ጥቅስ ትሰጠኛለህ? ጻፉት የሚል ጥቅስ አንድም ቦታ የለም። በመንፈስ ቅዱስ ተነድተው እሺ አይ ጻፉት የሚለው ለተናገሩት የሚለውንም ጻፉት የሚለውን ውሰደው። እሺ አንደኛ ጴጥሮስ በቃ አንደኛ ጴጥሮስ ምዕራፍ 21 ቁጥር 1 ላይ እሱ የሚለው ወዳጄ ይኸውልህ እሱ የሚለው ተናገሩት ነው። በቃ ተስማማን። አሁን ጥያቄው እውነት በመንፈስ ቅዱስ ምሪት ነው የተጻፈው ይሄ መጽሐፍ? እርግጠኛ ነህ? አሁን እርግጠኛ ነህ? እሺ በቃ ጥሩ። እንግዲህ በመንፈስ ቅዱስ ምሪት የትኛው እንደተጻፈ ደግሞ አንተ ታሳየኛለህ። እሺ አሁን እንግዲህ ልብ አድርግ፣ መንፈስ ቅዱስ አንድ ነው። የትኛው በመንፈስ ቅዱስ ምሪት እንዳጻፈ ትነግረኛለህ አንተ። ማቴዎስ ወንጌል ምዕራፍ 11 እሺ ይሰማል? ይሰማል። እሺ አንድም ሰው እስከዛሬ ቢያንስ 20 ቀን ሊሞላኝ ነው ይሄን ጥያቄ እየጠየቁ አንድ ክርስቲያን አልመጣም ሊመልስ ይሄን ጥያቄ። አንተ እንግዲህ ከመለስክ ኢንሻአላህ ተስፋ እናደርጋለን። ኢንሻአላህ አልኩኝ እንዴ? እሺ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበር ከ12ቱ ጋር ወደ ቢታንያ ወጣ። በመሸ ጊዜ ወዴት ወጣ? እየተስማማን ሄድ ወደ ቢታንያ ወጣ አይደለ? መስፍንዬ ማን ነው መጽሐፍ ስምህ ማን ነው? ባላ ስምህ እየጠራ መልካሙ። እሺ መልካሙዬ ሲመሽ ወደ ቢታንያ ወጣ አይደለ? አይደል? እሺ ጥሩ። በማግስቱም ከቢታንያ ወጡ አለ። ማን ነው? ሲወጡ ተራበ። ጠዋት ከቢታንያ ወጥቶ ከኢየሩሳሌም ወጥቶ ማታ ላይ ወደ ቢታንያ ሄደ። ከዛ በጠዋቱ ደግሞ ከቢታንያ ሲወጡ ያኔ በጠዋት በማግስቱም ማለት ነው ከቢታንያ ሲወጡ ተራበ። ከዛ በኋላ ከሩቅም ቅጠል ያለባት በለስ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና ምናምን ብሎ ብቻ ረገማት መጨረሻ ላይ። ከዛ ደግሞ ወደ ኢየሩሳሌም ተመለሰ። ወዴት ተመለሰ? ወደ ኢየሩሳሌም ተመለሰ። መጡ። ወደ መቅደስም ገባ። መቅደስም የሚሸጡትና የሚለውጡትና የሚገዙትና ማን ነው ያወጣ ጀመር። እነዚህ እዛ ውስጥ ንግድ የሚሰሩትን ማለት ነው። የገንዘብ ለዋጮችንም ገበታዎችንም የእርግብ ሻጮችንም ምን አረገ? ወንበሮች ገለበጣል። ስለዚህ ይሄንን ያደርገው አንደኛው ሂስትሪ ላይ ስናይ መጀመሪያ ቢታንያ ነበር። ከቢታንያ ምሽት ሲወጣ ምሽት ላይ ወደ ማን ይቅርታ መጀመሪያ ኢየሩሳሌም ነበር። ከኢየሩሳሌም ምሽቱን ወደ ቢታንያ ሄደ። ቢታንያ አድሮ ከዛ በኋላ ጠዋት ከቢታንያ ሲመለሱ ተራበ። ከዛ ቅጠልም ያለባት አይቶ በለሲቷን ረገማት በዛው እግረ መንገዱን። ሲመለስ ወደ ኢየሩሳሌም ምን አደረገ? ቤተ መቅደሱ ማጽዳት ጀመረ ማለት ነው። ይሄ የማቴዎስ ወንጌል ዘጋቢ ነው የነገረን። በመንፈስ ቅዱስ የትኛው እንደጻፈ ልታሳየን ነው ማለት ነው። የማርቆስ ወንጌል ዘጋቢ ምንድነው የጻፈው? ማርቆስ ወንጌል ምዕራፍ 21 ቁጥር 12 ጀምረን። እሺ ኦኬ አንዴ ምን አባቱ ሆነ? እሺ ምን አለ መሰለ ልብ አድርግ። ኢየሱስም ወደ መቅደስ ገባና ገና ሲጀምር መቅደስ ነው የገባው። እዚህ ደግሞ ወደ ቢታንያ አልሄደም። መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብም ለዋጮችንም ገበታዎችንም የእርግብ ሻጮችንም ወንበር ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏልና እናንተ ግን የወንበዴዎች ዋሻ አረጋችሁት ምናምን ብሎ ከዛ በኋላ ምን ሆነ? ትቷቸው ከከተማ ወደ ቢታንያ ወጣ። በዚያም አደረ። ቢታንያ አደረ። ይሄንን ፈጽሞ ማለት ነው። ከዛስ በማለዳም ወደ ከተማው ሲመለስ ተራበ።
በመንገድም አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠልም ብቻ በቀር ምንም አላገኘባትም እና ለዘላለሙ ፍሬ ካንቺ አይገኝ አላት። በለሲቱም ያን ጊዜ ደረቀች። ጥያቄው ግልጽ ነገር ነው እንግዲህ ያየው በእርግጠኝነት ግልጽ ሆኖላል። የጠየቁት ጥያቄ ኢየሱስ መጀመሪያ ነው ቤተ መቅደሱን አጽድቶ ነው የሄደው መጀመሪያ ወደ ቢታንያ ወይስ ከቢታንያ ሲመለስ ነው ያጸዳው? የትኛው ነው ትክክል? በመንፈስ ቅዱስ የተጻፈው የትኛው ነው? ኦኬ ሁለቱም ካዩት ነው የጀመሩት አይደለም። ጥያቄን ግልጽ ላድርግልህ። ጥያቄን ኢየሱስ ከቢታንያ ሲመለስ ነው ወይስ ቢታንያ ሄዶ አድሮ ነው ይሄን ነገር የፈጸመው? ኔትወርክ ያዝ እያደረገህ ነው ብሮ። እሺ አይሰማም? አሁን ይሰማል። እሺ መጀመሪያ ቢታንያ አድሮ ማን ነው ይቅርታ ምሽቱን ከቢታንያ ወጥቶ ቢታንያ ሄዶ አድሮ ከቢታንያ ሲመለስ ኢየሩሳሌም ገብቶ ነው ያጸዳው ወይስ መጀመሪያውኑ ኢየሩሳሌም ሆኖ አጽድቶ ከዛ ቢታንያ ሄዶ አድሮ በለሲቷን ረግሞ ተመልሶ ነው የመጣው? የትኛው ነው ትክክለኛ ዘገባ? ትክክለኛው ታሪክ የትኛው ነው? ሁለቱም ትክክል ነው።